የጠየቁሽን ጊዜ አስታውሳለሁኝ እና የዛ ህዝብ አካል እስክትመስኝ ድረስ ለአብዛኞቻችን እንደዛ እስከምትመስኝ ድረስ በአንድ ወቅት እንደዛን ተብለሽን ተሰድበሻል። የዛ እንደዛ ናስትም ተብለሽን ተሰድበሻል እና እዚህ ልሻል አሃዲያን ግሩቦች ተብዬ ስነገር ምን ማለት ነው አሃዲያኖች ብዬ ጠይቅኳችሁ ትዝላችኋል? ታርጋ ሲለጥፉብሽ በጣም ያሳዝናልም ያሳፍራልም። ግን ወጣም ወረደ አንቺ ከሚዲያው እንዳትጠፊ ማስተካከል ያለብሽን ነገሮች አስተካኪ። በጣም ይሄ ጥሩ ትምህርት ይሆንሻል። ብልጥ ሰው ትሆኛለሽ። በጣም በተሻሻለ ብዙ ነገሮችን አስተካክለሽ እንደምትመጪ ተስፋ አደርጋለሁ። በምንም ታምር ግን ከዚህ ሚዲያ መጥፋት የሌለብሽ ሰው ነሽ። አመሰግናለሁ። ቴንክ ዩ አኪን። እሺ ያ አሜን። ግቢ ማልደን ከሰከሩ ማይክ ላይ አይውጡ የሚል ህገ መንግስት አለን። እሺ ያ ከሰከሩ ወደ ማይክ አይምጡ፣ ዝም ብለው ያዳምጡ ይላል ግጥሙ። አሜን። ግቢ። እሺ ልዬ እንዴት ነሽ? ስላየሁሽ በጣም ደስ ብሎኛል። ግን ትላንትና የተካሄደው ነገር በጣም ነው የሚያስጠላው። በጣም ስሜታዊ አድርጎሽ ነበረ። ለምን ያላሰብሽው ነገር ስለተፈጠረብሽ በጣም ስሜታዊ አድርጎሽ ነበር። በጣም አዝነሽ ነበር። እንዲያውም ከዛኛው ከትልቁ ክስ በላይ ትላንትና የተፈጠረው ነገር ውስጥሽን ሰብሮት ነበረ። የምትናገሪው ራሱ ወደ እነሱ መስመር አስገብቶሽ ነበር። ማለት በቃ ያልሆነ ውስጥ ስሜት ውስጥ አስገብቶሽ ውስጥሽን ከመሰበሩ የተነሳ የምትናገሪው ራሱ የነበረው ጥሩ አልነበረም። የወጣሁትም እናንተ ተነጋገሩ ብዬ ነው። የትላንትና ግን ወዳጅሽ ትልቅ ፊልም ፈላጊ ናት። እኔ ታዘብኩትን ነው የምነግርሽ። ድራማ ኩኝ ነገር ናት። ጎበዝ ለመሰለሽ በጣም ስለምከታተልሽ ሁሌ አንቺ ውስጥ ስላለሁኝ እኔ ከምሰማቸው አንፃር አንድ ቀን ሰው አስወረድሽና ምን አልሻት በቃ ደስተኛ እንድትሆን የተረዳሁት ነገር አማርኛ እንደማታወራ የምትቆለታተፈው ውሸት ነው። ባይዘው በደንብ ነው የምታወራው። ቅኔ ሁሉ ታወራለች። ጎበዝ ናት። ሁለተኛ ነገር ደግሞ ምነግራት የምትሰማ ከሆነ ጥላቻ በጣም ሰው ይገላል። ለምን የቤታ ጥላቻ በጣም አለባት። የተረዳሁት አንድ በጣም ሌላ ነገር ውስጥ አልግባ። አሜን። ስለ ህሊናችሁ ስትሉ አንድ ነገር ልጠይቃችሁ። ስለ ህሊናችሁ እኔ ለመጀመሪያ ጊዜ ጊፍተር የሆነ ያገኛችሁት ያኔ ከቤታ ጋር ስጣላ አይደል? ትክክል። ያ የእናት የምናምን የነበረው ከዛ በኋላ ላይ እኔ ጊፍተር የሆነችው የታውቃት ምን? አዎ የነበረው። ሁለተኛ ሲቀጥል ደግሞ የቤታ ጥላቻ ከሌለ በአሁን ታይም እንደ ሰብናፕ ቤታን የበላችሁን የጠጣችሁን ላይ የዘቀዘቀ የሚለጥፍ ሰው አለ? በጣም እኔ በአሁን ታይም የቤታ ሐቋን ያወጣው እንደዛ ደረጃ ስለሄድኩኝ ለሰብናፕ ነው ሄዳ ጊፍት እንኳን በግልጽ ስትሰጡ የነበረው። ለኔ ግን ኢንግማን አድርጌ እንኳን ብሰጥ እኔ መሆኔ ይታወቃለሁ ስትለኝ ነበር። ገብቷል? አዎ እንደዛ አይነት ድራማ ሰራ አልገባትም ብዬ እንዳልገባኝ እሷን እንደዚህ እንድትረዳኝ ጅሎኜ ነው የቀረብኩት። በልጅሽ መሰልሻት። የሚገርምሽ እዚህ የተወለዱ እዚህ ያደጉ ትናንትና ምን ብዬ ጠየቅኳት? እኔ የሚጻፍልኝን ነው የጠየቅኩሽ አለችኝ። የሚጻፍልኝን ሲጠይቂ ስለኔም የላኩልሽና ስትጠይቂኝ የላኩልሽን እናንተስ ልጇን ለመሰደባችሁ ብለሽ ጠይቀሽ ታውቂያለሽ ያልኳት መለሰችልኝ። አልሰማሁም፣ አላየሁም። እንደገና ደግሞ በእሷ ጉዳይ ላይ ታወራ መታ የጠየቀችኝ ትልቋ ፖይንቷ ምንድነው? ለምን የእንትና ወንድም ላይ የሌላ ጥያቄ ነው። ሌላ ጥያቄ ነበረ። የሚገርምሽ ባለሽ እኔ እንደ ኪሎኝ ስቀርባት የእውነትም አልገባትም ብላ እንደዛ አምናለች እሷ ራሱ። የሚገርምሽ የተነጋገራችሁትን ሳይሆን ያስረዳችው ገብታ ያስረዳችው ሌላ ጥያቄ ነው ያደረገችው። እኔ ይሄ ነገር ትናንትና በተፈጠረ ነገር በጣም አዝኛለሁ፣ ግን እዚህ ጋር የሚሆነው ነገር ያለው ሌላ ነው። ግን ጥያቄው ማለት ነው ብላ መታ የነገረችኝ እሷ because of I give you gift አለች። እንደገና ተመልሳ ደግሞ ባለፈው ብሎክ አድርገኝ don't call my name ብላ ጻፈችልኝ ብላ የነገረችኝ እሷ ነው። እሱን እኮ ነው የምነግርሽ። እንደዚህ ነው የጻፍኩላ። ዛሬ ቤታ ልናገር ስለሆነ ሪፖርትስ እንዳያረጉብኝ ሰፖርት አድርጊኝ ስላት ጽፌላት መታ ነው ሰፖርት የምታረገኝ ነበር። ምን ነገር እንደውም እንደዚህ ዝርክርኩላ አውጣላችሁ እንዴ ከነ ማስረጃ ለጥፍላችሁ ከፈለጋችሁ። እኛ ውጭ ያለን እኮ ተረድተን እኮ ነው ትናንት ለመነጋገር አስገቢን ስንልሽ የነበረው እኮ። ይኸውልሽ የመጣችበት
ርዕስ ያቺ እኔ ቤታን እየደገፍኩኝ የቡቺን ሴራ ሳወጣ አይደል እንዴ ሄዳ አንበሳ ከነምን ምናምን ስታወርድላት የነበረው እዛ እየሰደቡኝ እነ ጆከር ራሱ እኔ አላውቅም። ይሄ ሁሉ አልገባኝም። ገብቶሻል? አሜን ዝም ስል ከዛ ነው ሊሊ ምን አለች ሰድቧታል ሲባል ሊሊን ትዝብቷን እንዳትታዘባት አይ እኔ እኮ አልገባኝም ብላ በአዲስ ደግሞ ተመለሰች። ባልገባ ትመጣለች። ባልገባ በጣም ሙደኛ ናት። በጣም ሙደኛ። ትላንትና አብሶ ደግሞ አንድ ጊዜ ምን አረግሽላት መሰለሽ? ሰው ሁሉ ውጡና እኔና እሷ እንነጋገራለን። ከዛ አንቺ በጣም ለረጅም 2 ሰዓት ሙሉ ይሆናል ዝም ብለሻል ነው የምትሰሚ። ታወራለች። የሚገርምሽ ስታወራ ቀጥተኛ አማርኛ ይመጣላታል። ጥያቄ አንቺ ስትጠይቂ ትኩለታትፋለች። በጣም ፊልመኛ መሆኗን ያስኩባት ማለት ነው። ትላንትና የሚገርምሽ ወንድም ታሰረብኝ ያለችው እንኳን እሷ እህት ናት። ምን እንዳለች ታውቂያለሽ? እንዴት ሄለን ልትዘግበው ቻለች እጇ ከሌለባት? እሷ እንደውም እንኳን እርግጠኛ ባንቺ እንኳን አይደለም ያለችው። እሷ ናት እንዴ ያለችው አይደለም። ሞጣ ጋር ተናደሽ ወደ ሞጣ ደግሞ ሄደን ስናይ ሞጣ አንዴ ነው ያለው ሄለን እኛ እንወድሻለን፣ እውነት ነው ወንድ ልጅሽ እንደዚህ ተደርጓል፣ ግን አንቺ ዜናው መዘገብ የለብሽም ነው እንጂ ክፉ ነገር ሞጣ አልተናገረም። የሚገርምሽ እውነት ከሆነ ማለት ነው አንድ ነገር እኔ እንደነሱ እንደሚያስቡት በጣም ክፉና በጣም ልበ ቆሻሻ ወይ እንደነዚህ እንደነሱ እንደሚሉት አይነት በጣም በቃ የማሰብና እንትን አይነት ሰው እጅ ላይ በወድቅ ኖሮ ገብቶሻል? እነሱ የሚፈልጉት ደረጃ ላይ ዘቀጥ ውስጥ የምገባው ልጄን ጥዬ አይደለም። አሜንዬ ትክክል። ልጄን ጥዬ አይደለም። በቤተሰብ ለምን ትገቢያለሽ? ልጄ ቤተሰብ አይደለም፣ ለዛውም ሰው ሀገር ጎረቤት እንኳን የሌለው ሀገር ቁጭ ብሎ የሀበሻ ኮሚኒቲ ምን አይነት እንደሚመስል እንኳን የማያውቅ ሰው ልጅ ትቼ አይደል? ለዛ ስጨፍር አልነበረም እሷ አይጧ ትለፍ ብዬ ነው እንጂ እንደዚህ ማባራት ከብኝም አይደለም። ግን አንቺና ባለጉዳዩ ብትነጋገሩ እኮ ችግር የለውም። እንደዚህ አይነቷ ግን አላቅም እያለ እኔ ላይ ጨፈረች ማለት ልጄ ላይ ነው የጨፈረችው። ገብቶሻል? ቤተሰቤ ላይ ነው የጨፈረችው ማለት ነው። ለኔ ልጄ አንዱ ልጄ ሙሉ ቤተሰቤ ኦፍ ኮርስ ግን ትላንትና የተካሄደው ይኸውልሽ ባለጉዳዮቹ እያላችሁ በመሃል ላይ የሄዱት ሰዎች ነገር እንዲባባሱና አንቺን ስሜታዊ እንዲያደርጉሽ እሷም ያላሰበችው በእውነት ሄለን እዛም ገብተን 3 ቦታ ገብተን ሰምቻለሁ። ከአንቺ ወጥቼ እሷን ስታናግሪያት እቺኛዋን ስታናግሪያት ትላንትና አሰምቻለሁ። እኔ የተጠራጠርኩበት ምክንያት እንዴት የሚገርምሽ ዜናው እኮ አንቺ እያወራሽ የሆነ ጥያቄ እያወራሽ ሰው ጽፎ እኮ ነው ያነበብሽው። የጉዳዩ እንደዚህ የከሌው አሁን ዛሬ ብታይ 4 days ago ነው እኮ የሚለው የተለጠፈ ይላል አየሁት። ግን አንቺ ራሱ እኮ እዚህ ላይ እንደማንኛውም ሰው ጽፎልሽ አነበብሽው። አረ የሆነ ነገር ተብሏል ነው ምናምን ብለሽ ደገምሽና እንዲያውም ማነው የእንትና ማነው ጌም እየተጫወተ ነበር ከአንቺ ጋር ዜናውን ስታነቢ የሆነ ሰው ጽፎልሽ ስታነቢ ውረድ ውጣ የሆነ ነገር አይቻለውና በዛ ጉዳይ እንነጋገር ብለሽ እንደ አንቺ እኮ እንደማንኛውም ሰው ነው ተጽፎ ያሰማሽው። ከዛ በላይ ደግሞ ባለጉዳይ እያለች እኔ የተጠራጠርኩት እያለች እነዚህ ደግሞ ወዳጅ ተባዮቹ ደግሞ ከቤታ ጋር ሰላም ስለሆነች ለምን ብሎ የሚጠይቁት ትላንትና ፊልም ይዞ ሲመጡ በጣም ያሳዝናል። እሱ በጣም አይምሮሽን እንትን ብሎታል። ወደ እነሱ መስመር ሁሉ ወሰዱሽ። የሚገርምሽ ትላንትናና ዛሬ ወደ እነሱ መስመር እያስገቡሽ ነበረ። ግን አይሆንም ማለት በፍጹም እንዳገቢ ራስሽን አይምሮሽን አዳምጪው። አንቺ ሰዎች በንግግር ውስጥ የምታዳምጪ ነሽ። እኔ ያየሁሽ ሰው እኔ ያወራሁኝ ውስጥ የምታዳምጪ ሴት ነሽ እና ከሌ እንደዚህ ያለ ከሌ እንዲያለ ብለሽ ባደግቢ ጥሩ ነው። ባቋምሽ እንዳልሽ ጥሩ ማለት አመጣጥሽ አቋምሽ ትክክለኛ ነው። ያለው ነገር ግን ቢረግብ በቃ ሰላም ይሻላል። አሁን ወደ በፊቱ ጫወታሽ ወደ በፊቱ ንግግርሽ ምናምን ለምን አሁን አዙሮ የማይሆን ዘር ውስጥ የማይሆን ንግግር ውስጥ እየከተትሽ ስለሆነ ያ ነገር ደግሞ አንቺ በፍጹም አይወጣም። የቱን ገባውትና ነው የከተትሽ ብለሽ ምታስ አንቺን አልገባሽም እኮ ግን አንቺ እነሱ እየመሰሉት ነው። አሁን አየሽ ትላንትና
መምሰል እኮ የራሳቸው ጉዳይ ነው። ግን እነሱ አስበው የመጨረሻ ፖይንታቸው ምን እንደሆነ መጥቼ ላሰማና ህዝብ እንዲያውቅ ነው እንጂ ፎርሚ ነቲንግ ምንም አይደል። ግን አንዳንድ ጊዜ ዝም ማለት በሐሳቡ ተስማምተሻል ማለት ነው። በነጮች እንትን ነጭ አገር የምንኖረው ነጭ ዝም ካልሽ በሐሳቡ ተስማምተሻል ማለት ነው። እሱ ትክክል ነው። በሐሳቡ እንዳልተስማማ ላይ ባለጉዳዮች ያንዳውን ሚዲያ ላይ መጥቼ እንደማወራ ሰው ቢያንስ ጠረጴዛ እየደበደብኩ ራሴን እየደበደብኩ ምላሴን ከአፌ ጋር እያጋጨው ከጥርሴ ጋር እየለፈለፍኩ ከማወራ ቢያንስ ያለውን ነገር ይሄ ብለን ታሳያለን። እዛ ሴት የቀረው ጉንጭ ማልፋት ነው። ሌላ ደግሞ እንደውም የምነግርሽ ነገር በዘር ለሚለው እንትናን ማነው ስሟ ሁለት ዘር ሲስማሙ የሚያማት ልጅ አለች ምናምን ብለሽ በጣም የምትናገሪያት ማን ነበረች? እንደውም ምን ያህል ስለዘር እንደምትጠየፊ ስለዛ ሰው ስለዛ የሚሆነው ነገር በጣም እንደምታዝኝ እንቁርቲ ማን ነው የሚሏት እሷ አሁን ሁልጊዜ በጣም እንደምትጠያት የምትናገሪው የሆነ ብሔር ሲስማሙ አንቺ ግን ሁሌ ጠላት ሆነሽ የምትነሺ አንቺ እንዲህ ነሽ እያልሽ ነው የምትጠየፊያት በጣም የምትናገሪያት ታስታውሻለሽ? እንቁርቲ ማን ነበር እሱማ ማን ነው አይ ዶንት ኖ እሷን ብዙም ስለማልከታተላት በጣም ጥላቻ ውስጥ ስላለች እሷ እና እሷን በጣም ትጠየፊያታለሽ በዘር